ሀገረ መንግስት ለመገንባት ያው ሰዎች በጋራ ሆነው ዲስከስ ውይይት ማድረግ ያስፈልጋቸዋልና በዚህም በምክክር ሂደት ውስጥ ደግሞ ልናተርፋቸው የምንችላቸው በርካታ ነገሮች አሉ። ከዛ ነገር ውስጥ አንዱ እምነትን ማትረፍ ነው። ሰዎች በጋራ ሲወያዩ በጋራ ቁጭ ብለው ሀሳባቸውን የጋራ ሲያደርጉ ሲለዋወጡ በተለያየ አመለካከት ውስጥ የነበረውን ወደ አንድ እሳቤ የማምጣቱ ስራ ትልቅ ፋይዳ አለው። ሌላኛው ደግሞ ያው ሜጋ ፕሮጀክቶችን ነድፋ እየተንቀሳቀሰች እየሰራች ያለችበት ሁኔታ አለ። በዚህ ውስጥ ልንጠቅሰው የምንችለው የኢትዮጵያ ህዳሴ ግድብ ነው። በህዳሴ ግድብ ውስጥ ያው ሁሉም ማህበረሰብ በደንብ ያውቃል ብዬ የማስበው ከኢትዮጵያ አልፎ ለጎረቤት ሀገራት ኃይል በመሸጥ ዶላሮችን የማትረፍ የሀገር ገቢን የማሳደግ ኢኮኖሚን የማሳደግ ከዛ ባሻገር ደግሞ ለበርካታ ወጣቶች ስራ እድል የፈጠረ ነው። በተለያዩ ዘርፎች ማለት ነው። ለምሳሌ ኢንዱስትሪዎች እየተስፋፉ ነው ያሉት። የኃይል እጥረት አይኖርም፣ የመቆራረጥ ሁኔታዎች አይኖርም። ወጣቶች የስራ እድል በዛ ሂደት ውስጥ የስራ እድል እየተመቻቸላቸው ነው። ኢትዮጵያ ውስጥ እንደሚታወቀው የተለያየ ሃይማኖት፣ የተለያየ ብሔር፣ የተለያየ ባህል ያለው ሰው ነው የሚኖረው። ስለዚህ ሀገሩ ላይ ተሰብስቦ ባንድ ለመመራት በምን አይነት መንገድ ብናደርገው ነው የተሻለ የሚሆነው ብሎ ማህበረሰቡን አቅርቦ ማወያየት ራሱ መመካከሩ ራሱ አንድ ሊያደርገን የሚመጣ ሀሳብ መፈለጉ ራሱ አንድ ትልቁ ለውጥ ነው። ሀገራችን ላይ የተለያዩ ፕሮጀክቶች መጀመራቸው ለማህበረሰቡ ትልቅ ለውጥ ነው። ራሳችን ቁመን ከሆነ ምንም አይነት እርዳታ ማንጠብቅ ከሆነ ፕሮጀክቶች ካሉን ምንም የምንቸገረው ነገር አይኖርም። በራሷ የበቃች ሀገር ፈጥራለን ያስባለሁ። ኢትዮጵያ ምርጫዋን በስኬት አጠናቃለች። ስለዚህ በስኬት የተጠናቀቀ ነገር ነው። ዞሮ ዞሮ ያው በቀጣይ በ2019 ላይ አዲስ መንግስት ይመሰረታል ብለን እንጠብቃለን። ጠንካራ ሀገራዊ መንግስት ፋይዳ አላቸው። ፋይዳቸው ደግሞ ያው ስትሮንግ የሆነ መንግስት እንዲኖር ያረጋል። ሁላችንም ጠንከር ስንል ህብረ ብሔራዊነትን የጠበቀ ነገር እየሰራ ስለሆነ ያለው መንግስታችንም ጠንካራ ሀገረ መንግስት ተመስርቷል ብለን እናምናለን። ሀገራዊ ምርጫ ላይ ፍትሃዊ የሆኑ ነገሮችን አይተናል። ህዝቡም ተሳትፎ ያደረገበት ነው። ለሀገረ መንግስትም ወሳኝና መሰረት የሆነ ነገር ነው። እንዲሁም ደግሞ እንደ አባይን የመሳሰሉ ህዳሴ ግድብ መሰረት የሆኑ ለሀገር መሰረት የሆኑ ነገሮች ተጠናቀው አልቀዋል። ለሀገሪቱ መሰረት የሆነ አከርካሪ የሆነ ነገር ነው ብዬ ነው የማስበው።